ሰላም ጤና ይስጥልኝ ውድ የቲቪት አሰልጣኞች፣ እንኳን ለቴክኒክና ሙያ አሰልጣኞች ወደ ተዘጋጀው የሶፍት ስኪል ስልጠና በደህና መጣችሁ። ኤደን ከበደ እባላለሁ። በፌዴራል ትምህርት ኢንስቲትዩት አንተርፕረነርሺፕ ዲፓርትመንት አሰልጣኝ ነኝ። ሰው እንግዲህ ወደ ስልጠናው ከመግባታችን በፊት የስልጠናውን አካሄድ ኤክስፕሌን ለማድረግ ሞክራለሁ። ይህ የሶፍት ስኪል ስልጠና 6 ቻፕተሮች ይኖሩታል። የመጀመሪያው ስለ ኢንትሮዳክሽን ቱ ሶፍት ስኪልስ ነው። ሁለተኛው ዩኒት ኮሚኒኬሽን ስኪልስ ላይ ፎከስ ያደርጋል። ሶስተኛው ዩኒት ኢንተርፐርሰናል ስኪልስ፣ እዚሁም ውስጥ ደግሞ በዋናነት የምናያቸው ኮምፖነንቶች ስለ ቲም ወርክ፣ ኢምፓታይዚንግ፣ ኔትወርኪንግ ስኪል እንዲሁም ኢሞሽናል ኢንተለጀንስ ስኪልስን እናያለን ማለት ነው። አራተኛው ዩኒት ስለ ፕሮብለም ሶልቪንግ ስኪልስ ነው የሚሆነው። እዚህ ጋር ስለ ክሬቲቪቲ፣ ኢኖቬሽን፣ ስለ ክሪቲካል ቲንኪንግ እንዲሁም ዲሲሽን ሜኪንግ የምናይ ይሆናል። አምስተኛው ዩኒት ስለ ወርክ ኢቲክስ ስኪልስ ነው የሚሆነው። ሰው እዚህ ዩኒት ላይ ደግሞ በዋናነት የምናየው ስለ ታይም ማኔጅመንት፣ ፕሮፌሽናሊዝም እና ኢኒሽቲቭነስ የሚሉትን ፖይንቶች በደንብ የምናይ ይሆናል። የመጨረሻው ወይም ስድስተኛው ዩኒት ስለ አዶፕታቢሊቲ ስኪልስ ነው ፎከስ የሚያደርገው። እዚህ ጋር የምናያቸው ሜን ፖይንቶች ደግሞ ስለ ኢምብራሲንግ ቼንጅ፣ ስለ ፍሌክሲቢሊቲ እንዲሁም ደግሞ ሬዚሊያንስን በተመለከተ ብሪፍ የሆነ ዲስከሽን ይኖረናል ማለት ነው። እሺ፣ በመቀጠል ደግሞ ይህንን ስልጠና ለማስኬድ የምንጠቀምባቸውን ሜትድ ኦፍ ለርኒንጎችን ለመግለጽ እሞክራለሁ። የመጀመሪያው ብሬንስቶርሚንግ ነው። የተለያዩ ብሬንስቶርሚንግ ጥያቄዎችን በመጠቀም ሀሳቦችን እንድትለዋወጡ ወይም ደግሞ የተለያዩ ሀሳቦችን እንድታመነጩ እናደርጋለን። ሁለተኛው ደግሞ ሰልፍ ኢቫሉዌሽን ነው። ከተለያዩ የሶፍት ስኪል አንጻር ራሳችሁን ኢቫሉዌት የምታደርጉባቸው ሰልፍ አሰስመንት ጥያቄዎች ይኖራሉ። ቪዲዮዎች፣ ኤግዛምፕሎች እንዲሁም ደግሞ በግሩፕ አንድ ላይ ዲስከስ አድርጋችሁ የተለያዩ ሀሳቦችን ሼር አድርጋችሁ እርስ በርስ የምትማማሩበትን ደግሞ የግሩፕ ዲስከሽን ሴሽን የሚኖራችኋል። ሰው እነዚህ ሜቶዶሎጂዎች በመጠቀም ጥሩ የሆነ የስልጠና ጊዜ እንደሚኖራችሁ ተስፋ አደርጋለሁ። እሺ፣ አሁን በመቀጠል ደግሞ ከዚህ ስልጠና ምን ኤክስፔክት እንደምታደርጉ ማስታወሻችሁ ላይ ሊስት ታደርጉና ከዛ ደግሞ ሊስት ያደረጋችኋቸውን ከጎናችሁ ካለ ሰው ጋር ሼር ትደራረጋላችሁ ማለት ነው። ይሄን አክቲቪቲ ለመስራት 3 ደቂቃ ይኖረናል። ከ3 ደቂቃ በኋላ እንመለሳለን ማለት ነው።
እሺ አመሰግናለሁ። እንግዲህ ኤክስፔክቴሽኖቻችሁን ጽፋችሁ ከጎናችሁ ካለ ሰው ጋር ሼር እንዳደረጋችሁ ተስፋ አደርጋለሁ። ሰው በመቀጠል የዚህ ስልጠና ዋና ዓላማ ምን እንደሆነ እናያለን ማለት ነው። ሰው የዚህ ስልጠና ዋና ዓላማ የቴክኒክና ሙያ አሰልጣኞችን እንግዲህ በተግባቦት ክህሎት፣ የቡድን ስራ፣ ራስን ከአዳዲስ ነገሮች ጋር የማላመድ የስራ ባህል ክህሎቶቻቸውን፣ የችግር ፈቺነት ክህሎቶቻቸውን እንዲያዳብሩ ማስቻል ነው። እሺ እንግዲህ በመቀጠል ያው መጀመሪያ ላይ ኤክስፕሌን ለማድረግ እንደሞከርኩት ይህ የሶፍት ስኪል ስልጠና 6 ዩኒቶች ይኖሩታል። እነዚህ 6 ዩኒቶች ደግሞ በሁለት ፓርት ይከፈላሉ ማለት ነው። ከዩኒት 1 እስከ ዩኒት 3 ድረስ ያለው ፓርት 1፣ ከዩኒት 4 እስከ ዩኒት 6 ድረስ ያለው ደግሞ ፓርት 2 ብለን በሁለት ከፍለን የምናያቸው ይሆናል ማለት ነው። ሰው ከኔ ጋር በሚኖረን ቆይታ ፓርት 1 ላይ ከዩኒት 1 እስከ ዩኒት 3 ያሉትን ኮንተንቶች አብረን ከቨር የምናደርግ ይሆናል። እሺ ሶ ፓርት 1 ላይ የመጀመሪያው ዩኒት የሚሆነው ኢንትሮዳክሽን ቱ ሶፍት ስኪል ነው። እዚህ ዩኒት ላይ የምናየው ነገር ዴፊኒሽን ኦፍ ሶፍት ስኪል ምንድን ነው፣ ሶፍት ስኪል ከሃርድ ስኪል የሚለየው ነገር ምንድን ነው የሚለውን፣ ኢምፖርታንት ኦፍ ሶፍት ስኪል እና ሜጀር ኮምፒተንሲስ ኦፍ ሶፍት ስኪልስ የሚሉትን ከቨር የምናደርግ ይሆናል። ሁለተኛው ዩኒት ስለ ኮሚኒኬሽን ስኪል ነው ፎከስ የሚያደርገው። ሶ ኦቨርቪውን እናያለን። ዴፊኒሽን ኦፍ ኮሚኒኬሽን ስኪልስ ምንድን ነው የሚለውን ደግሞ የምናይ ይሆናል። በተጨማሪ ደግሞ ስለ ስታይልስ ኦፍ ኮሚኒኬሽን፣ ስለ ታይፕስ ኦፍ ኮሚኒኬሽን በደንብ ዲስከስ የምናደርግ ይሆናል ማለት ነው። ሶስተኛው ዩኒት ስለ ኢንተርፐርሰናል ስኪልስ ነው ፎከስ የሚያደርገው። ሰው የተለያዩ ኢንተርፐርሰናል ስኪልስ አሉ፣ ግን በዋናነት እዚህ ጋር የተነሱት ኮምፖነንቶች ቲም ወርክ አለ፣ ስለ ኢምፓታይዚንግ ስኪል የምንለው አለ፣ ኔትወርኪንግ ስኪል ኤንድ ኢሞሽናል ኢንቴሊጀንስ ስኪል የሚሉትን ከቨር እናደርጋለን ማለት ነው።